ትራምፕ በኢትዮ ኤርትራ ጉዳይ እጃቸውን አስገብተዋል። ከሰሞኑ የኢትዮጵያ ጦር ሹማምንት ጋር በፔንታጎን ያደረጉት ሚስጥራዊ ስብሰባዎችም የአስመራን አይን ቀልተዋል። በአንጻሩ ደግሞ በካይሮ የአሜሪካ ዲፕሎማቶች ከኢሳያስ ቁልፍ ሰዎች ጋር ያደረጉት ውይይት 4 ኪሎን አስከፍተዋል። ዋሽንግተን የሁለቱን ሀገራት ግጭቶች ለመያዝ እየሞከረች ያለችበት መንገድ ጦርነቱን ይበልጥ እየገፋው ነው። አሜሪካ የራሷን ጥቅም ለማግኘት ሁለቱንም ሀገራት በየፊናቸው ገፋ በለው እያለች እየደገፈች ይመስላል። የአሜሪካ ጦር በሁለቱ ሀገራት ድንበር ማንዣበብ ከጀመረ ሰነባብቷል። አነጋጋሪው አዲሱ የኢትዮጵያና የአሜሪካ ጦር ስምምነት እንዲሁ ለአስመራ የቀረበላትን ሚስጥራዊ ማባቢያዎችን ጨምረን የትራምፕን አነጋጋሪ አቋም የተነተንበት የሚድል ኢስት ፎረም ትንታኔ እንደዚህ አጠናቅረነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። የሆርሙዝ መዘጋትና በመካከለኛው ምስራቅ የተቀሰቀሰው ቀውስ ጥላ ባረበበበት በዚህ ወቅት ላይ የአፍሪካ ቀንድ አሁንም እንደገና ወደ አደገኛ የጦርነት አፋፍ ላይ በመንሸራተት ይገኛል። የኢትዮጵያ ባለስልጣናት የኤርትራ ሰራዊት በኢትዮጵያ ግዛት ላይ መቆየቱን በሀገር ውስጥ ያሉ የታጠቁ ቡድኖች ማስታጠቁና አዲስ የጦርነት መንስኤ እየፈጠረ መሆኑን ለዋሽንግተን ባለስልጣናት በይፋ በተደጋጋሚና በጥብቅ የማስጠንቀቂያ ደብዳቤዎች ሲገልጹም 2 ዓመታት አልፈዋል። እነዚህ ማስጠንቀቂያዎች ወደ ይፋዊ ወታደራዊ ወረራ ክስ ተለውጠዋል። የኤርትራ ወታደራዊ አዛዦች የመንግስታቸውን ሰንደቅ ዓላማ በመያዝም በድንበር ከተማ ዛላምበሳ በይፋ ገብተዋል። ከጥቂት ቀናት በኋላ ደግሞ ጽምዶ በተባለው የጋራ ስምሪት ታንኮችም ወደ ትግራይ ክልል ዘልቀው የገቡ ሲሆን ይህን ተከትሎ የተኩስ ልውውጥና ግጭቶች ተከስክሰዋል። በ1991 የታየው የጦርነት ስትራቴጂና ታሪክም እንደገና ወደ መድረኩ ተመልሷል። የፕሬዝዳንት ትራምፕ ብሔራዊ ደህንነት ቡድን እነዚህን ማስጠንቀቂያዎች ቸል ብሎ አላለፋቸውም። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ አግባብነት ያላቸው የደህንነት መዝገቦች የተረከቡ ሲሆን የፔንታገን ከፍተኛ ባለስልጣናት ደግሞ ከአዲስ አበባ ጋር ሁለንተናዊ መከላከያ ስምምነት ተፈራርመዋል። በተመሳሳይ ጊዜ ግን ዋሽንግተን የቀይ ባህርን ንግድ መስመሮችን ክፍት አድርጎ ለማስቀጠል በሚል ኤርትራ የተጣሉ ማዕቀቦችን ማንሳትና እንደ ማታለያ መጠቀም ከአስመራ ጋር ያለውን ግንኙነት በሚስጥር ለማስፋት እየሞከረች ትገኛለች። ይህ ሁለገብ ስትራቴጂ ሆነ ተብሎ የተነደፈ ዓላማው ጦርነትን መግታትና በሌላ በኩል ደግሞ ይበልጥ ስትራቴጂካዊ ዋጋ ባገኘው በዚህ ባህር ኮሪደር ውስጥ አሜሪካን ጥቅሞችን ማስጠበቅ ነው። አደጋውን በዲፕሎማሲ መግታት እድሉ ደግሞ በየዕለቱ እየጠበበ መጥቷል። ይህን ግጭት ደግሞ ሱዳን፣ ግብፅና የባህረ ሰላጤው ሀገራትን ቀደም ሲል በከፍተኛ ውጥረት ውስጥ የሚገኘውን ዓለም አቀፍ የንግድ እንቅስቃሴ በአንድ ላይ ጠራርጎ የሚያስገባ ይሆናል። ዋሽንግተን በቂ ማስጠንቀቂያዎች ደርሰዋታል። በእጇ ላይ ያለው ተጽዕኖ የማሳደር አቅምም ቢሆን ከፍተኛ ነው። አሁን የሚጠበቀው ዋናው ጥያቄ በመሬት ላይ ያሉ ሁኔታዎች ሙሉ በሙሉ ተቀይረው ሳይመለሱ ከመቅረታቸው በፊት አሜሪካ እነዚህን እድሎች ትጠቀምባቸዋለች ወይስ ደግሞ አትጠቀምባቸውም የሚለው ሆኗል። ከአዲስ አበባ እስከ ዋሽንግተን ከአስመራ የፖለቲካ እንቅስቃሴዎች ውስጥ አደገኛ የሆነ አካሄድ እያንዣበበ ይገኛል። የኢትዮጵያ ባለስልጣናት የአሜሪካውን የውጭ ጉዳይ ሚኒስትር ማርክ ሩቢዮን ጨምሮ ለዓለም አቀፍ አጋሮቻቸው ላለፉት 2 ዓመታት ተደጋጋሚና መደበኛ የሆነ ማስጠንቀቂያ ደብዳቤዎችና መግለጫዎችን ሲያስተላልፉ ቆይተዋል። በእነዚህ መግለጫዎችም የኤርትራ ወታደራዊ አቋም በኢትዮጵያ ግዛት ላይ አለ የሚባለው ወታደራዊ ህልውናና በኢትዮጵያ ውስጥ ለታጠቁ ኃይሎች ይደረጋል የተባለው ድጋፍ አዲስ ጦርነት መንስኤ እየፈጠረ መሆኑን አሳስበዋል። በጥር ወር ደግሞ እነዚህ ማስጠንቀቂያዎች ወደ ይፋዊ ዲፕሎማሲያዊ ክሶች መቀየር ኤርትራን ወታደራዊ ወረራ ፈጽማለች በማለት በይፋ ለመክሰስ ደርሰዋል። አስመራ በበኩሏ የቀረቡባትን ክሶች ሙሉ በሙሉ የተቀናበረና መሰረት አልባ በማለት ውድቅ አድርገዋለች። በአሁኑ ወቅትም እየታየ ያለ ሁኔታ በ1991 ኢትዮ ኤርትራ ጦርነት በፊት የነበሩትን ወራት እንደሚያስታውስ የቀጠናው ታዛቢዎችና የፖለቲካ ተንታኞች ይገልጻሉ። በዚህ ሁኔታ ውስጥም አሁንም ግልጽ ያልሆነውና አጠራጣሪ የሆነ ነገር ቢኖር ሁለተኛው የትራምፕ አስተዳደር ይህን ጦርነት ስጋት እንዴት እንደሚገመግመውና ሊከሰት የሚችለውን አደጋ ለመግታት ወይም አቅጣጫ ለማስያዝ የኢትዮጵያ ድንበር አቅራቢያ ምን አይነት ወታደራዊ ህልውና ወይም የሰራዊት ስምሪት ለማድረግ ዝግጁ ነው የሚል ጥያቄ ነው። በቅርብ ሳምንታት ጊዜ ውስጥም ዋሽንግተን ከኤርትራ ጋር በቀይ ባህር ስትራቴጂካዊ ጉዳዮች ምክንያት መቀራረብ ለማሳየት ብትሞክርም በሌላ በኩል ግን በአሜሪካና በኢትዮጵያ መካከል ያለው የመከላከያ ትስስርና ትብብር ከበፊቱ የበለጠ መጠናከሩን የሚያሳይ ግልጽ ምልክት ታይቷል። ይህ በአሁኑ ወቅት ያለው የዲፕሎማሲና ወታደራዊ ሚዛን መጠበቅ ስራ የተከናወነው የሆርሙዝ ወሽመጥ ሙሉ በሙሉ በተዘጋበት ወቅትና ከዚያ ጋር በተገናኘ ወታደራዊ ሚዛን በመጠበቅ ረገድ ያሉ አማራጮች በታዩበት ነው። ለባብኤል መንደብ እንዲሁም ለቀይ ባህር ኮሪደር ከፍተኛ ስትራቴጂ ዋጋ በተሰጠበት በዚህ ወቅት መሆኑ ትኩረት ስቧል።
አሁን በቀጠናው ላይ ተንጠልጥሎ የሚገኘው ዋናው ጥያቄ ቅድመ መከላከል ላይ የተኮረው የዲፕሎማሲ ጥረት ዘላቂ ሰላምን ያረጋግጣል ወይንስ ደግሞ በመሬት ላይ የሚፈጸሙ የፖለቲካና ወታደራዊ ስህተቶች የበለጠ ከባድ ውሳኔዎችን በማስከተል አሜሪካ በኢትዮጵያ ሰሜናዊ ድንበር አቅራቢያ የምታደርገውን ወታደራዊ እንቅስቃሴ እንድታሰፋ ያስገዳታል የሚለው ላይ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ክሶቹን በይፋዊ መንገድ ያቀረቡ ሲሆን የኤርትራ ኃይሎች የኢትዮጵያን ግዛት ለረጅም ጊዜ ወረው ይዘዋል በማለት ከግዛቱ አስቸኳይ እንዲወጡ ጠይቀዋል በማለት ከግዛቱ ከመውጣት ጥያቄው አጠናክረው አቀርበዋል። በተጨማሪም የኢትዮጵያን የውስጥ ደህንነትና ሰላም ለማደፍረስ ሆነ ተብሎ ለሚንቀሳቀሱ የታጠቁ ቡድኖችም ቁሳዊና ወታደራዊ ድጋፍ ይደረጋል ሲሉ ከሰዋል። አዲስ አበባ ተመሳሳይ ስጋቶችን ለበርካታ ዓመታት በቀጥታ ለዋሽንግተን ስታቀርብ ቆይታለች። የፖለቲካ ተንታኞች እንደሚሉት ከሆነ በ1991 በኢትዮጵያ የሚተዳደር ግዛቶች ላይ የተፈጸመው ወረራ በፊት ይታዩ የነበሩ ስትራቴጂካዊ አመላካቾች ማለትም እየጨመረ የመጣው የውስጥ መረጋጋት ማጣት፣ ወታደራዊ ማስገደዶችና ዓለም አቀፍ ማህበረሰብ የሚሰጡት አነስተኛ ግፊቶች አሁንም እንደገና በግልጽ እየታዩ መሆናቸው ይነገራል። በኢትዮጵያ ባለስልጣናትና በተንታኞች ዘንድ የሚጠቀሰው አጠቃላይ ሁኔታ አስመራ ቀጠናውን ደህንነት በከፍተኛ ሁኔታ በወታደራዊ እይታ ብቻ የሚታይበትን ይህኑ መንገድና ከወሰኗ ባሻገር ኃይል የመጠበቅ ታሪኳን የሚያሳይ ነው። የኤርትራ በሱዳን ውስጥ ያለው እጅ ቀደም ሲል ለዓለም አቀፍ መገለል ምክንያት የነበሩ ታሪካዊ ትስስሮችና ቀደም ሲል የተካሄዱትን ወታደራዊ እንቅስቃሴዎች በተለይም ጎረቤት ሀገራት ለፖለቲካዊ ወይም ለወታደራዊ ተጋላጭነት የሚዳረጉበት ወቅት አስመራ የምትከተለውን ወጥ የሆነ አካሄድን ማረጋገጫ ተደርገው ይቀርባሉ። በትግራይ ጦርነት ወቅትና ከፕሪቶሪያ ስምምነት በኋላ ባሉት ዓመታት የኢትዮጵያ ኤርትራ ኃይሎች ከግዛቷ ሙሉ በሙሉ አልወጡም በማለትና አስመራ ከፌዴራሉ መንግስት ጋር ጠላትነት ካላቸው አካላት ጋር ግንኙነት ያደራጀች ነው ስትል በተደጋጋሚ ክሶችን ስታቀርብ እንደነበር ዘገባዎች በብዙ መልኩ ጠቋሚ ሆነው ይቀመጣሉ። በቅርብ ጊዜያት የታዩት ወታደራዊ እንቅስቃሴዎች ደግሞ ስጋቱን የበለጠ አባብሰውታል። ከፍተኛ ኤርትራ ወታደራዊ አዛዦች የኤርትራ መንግስት አርማዎችና ምልክቶች ጋር በግልጽ እና በጎላ ሁኔታ የድንበር ከተማ ወደ ሆነችው ዛላንበሳ መሻገራቸው ተዘግበዋል። ከዚህ ክስተት በኋላ የወጡ ዘገባዎች እንደሚጠቁሙት ከሆነ ከህወሓት ጋር አሰላለፍ አላቸው ከተባሉት አካላት በመሆን ጽምዶ በተባለው ማዕቀፍ ስር ታንኮች እና ከባድ መሳሪያዎች ወደ ትግራይ ክልል ተጓጉዘዋል። ይህን ተከትሎ በምዕራብ ትግራይ ከመከላከያ ሰራዊትና የትግራይ ኃይሎች መካከል ግጭቶች የተከሰቱ ሲሆን ሁለቱ ወገኖች ግጭቱን ማን እንደጀመረ የተለያየና የሚጋጭ መረጃ ሰጥቷል ያሉ ምንጮች። እነዚህ ክስተቶች የተከሰቱት ደግሞ የፕሪቶሪያ ስምምነት ዋና ነጥቦች ማለትም የትጥቅ መፍታት በምዕራብ ትግራይ ያለው አስተዳደራዊ ሁኔታ ሙሉ በሙሉ ባልተፈጸመበት ሁኔታ ውስጥ ነው። የትራምፕ አስተዳደር ቢሆን የሁለቱን ሀገራት ጦርነት አይቀሬነት የሚያጎሉ የኢትዮጵያን ስጋቶች ሙሉ በሙሉ በመቀበል እስካሁን ምንም አይነት ይፋዊ መግለጫ አልሰጠም። ይልቁንም የአሜሪካ እርምጃ የሚያሳየው ግጭቶቹን የመግታትና በሌላ በኩል ደግሞ በቀይ ባህር አካባቢ ያሉትን የአሜሪካን ስትራቴጂካዊ ጥቅሞች ማስጠበቅ ዓላማ ያለው የተቀናጀ የሁለትዮሽ ስትራቴጂካዊ ሂደት መከተሏን ነው። የውስጥ የአሜሪካ መንግስት ሰነዶችም እንዲሁም ይፋዊ መግለጫዎች እንደሚጠቁሙት ዋሽንግተን አዲስ አበባንም ሆነ አስመራን አካባቢውን ከሚያረጋጉ እንቅስቃሴዎች እንዲታቀቡ እንዲሁም ደግሞ በዚህ ሂደት ውስጥ ራሳቸው እንዲገቱ አስጠንቅቃለች። የአሜሪካ ባለስልጣናት ኢትዮጵያ በኃይል ወደ ባህር በር ለማለፍ የምታደርገውን ማንኛውም አይነት ሙከራ እንደሚቃወም ገልጸዋል። በተመሳሳይ ጊዜ ግን አስተዳደሩ በትግራይ ጦርነት ወቅት በኤርትራ ላይ ተጥለው የነበሩትን ማዕቀቦች ለማንሳት እርምጃዎችን ወስዷል። የእርምጃው ተንታኞች ዘንድ ከኤርትራ ረጅም የባህር ዳርቻ ስትራቴጂካዊ ጠቀሜታና ከኢትዮጵያ ወታደራዊ እንቅስቃሴ የመግታት ፍላጎት ጋር የተገናኘ እንደሆነም ይታመናል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር አዲስ በተመሰረተው የአሜሪካና የኢትዮጵያ ሁለትዮሽ ውይይት ጎን ለጎን ተገናኝተው ተወያይተዋል። የውይይቱ መግለጫ ኢትዮጵያ ምስራቅ አፍሪካ ውጥረቶችን በመቀነስ ረገድ የምታበረክተው ሚና የጎላ ሲሆን በደህንነትና በንግድ ዕድሎች ዙሪያ የሚደረጉትን ውይይቶች ጠቅሷል። በተመሳሳይ መልኩ ደግሞ ከኤርትራ ጋር የሚደረጉ ግንኙነቶች የአረብና የአፍሪካ ጉዳዮች አማካሪ ማሳድ ብሎስ ከኤርትራ ባልደረቦቻቸው ጋር በካይሮና በሌሎችም ቦታዎች የሚያደርጓቸው ስብሰባዎችን ጨምሮ በአሜሪካ አስተዳደር ዘንድ የአፍሪካ ቀንድና የቀይ ባህርን አካባቢ ለማረጋጋት የሚደረጉ ጥረቶች አካል እንደሆኑ ተገልጿል። ዋሽንግተን ከግብፅና ከኤርትራ ጋር በመሆን በኢትዮጵያ ላይ ያተኮሩ ጥረት ያደረገች ነው የሚሉ ግምቶችም በወጡበት ወቅት ነው። ማሳድ ብሎስ ይህንን ሙሉ በሙሉ ውድቅ በማድረግ ዋናው ዓላማ ዘላቂ ሰላምና መረጋጋት ማምጣት ብቻ እንደሆነ ተናግረዋል።
የዲፕሎማሲ ሚዛን መጠበቅ ስራ የተከናወነ ያለው ባለፈው የኢትዮ ኤርትራ ጦርነት ሙሉ በሙሉ በተለየ ሁኔታ ውስጥ ነው። በአሜሪካ በእስራኤልና በኢራን መካከል ባለው ግጭት ምክንያትም የሆርሙዝ ወሽመጥ ለወራት ያህል ተዘግቷል። ይህም በዓለም አቀፍ የኃይልና የሺጂፒንግ መስመሮች ከፍተኛ ጫና የፈጠረ ሲሆን የቀይ ባህርና የባብ-ኤል መንደብ ስትራቴጂካዊ ዋጋም ከፍ እንዲል ምክንያት ስለመሆኑ የሚገልጹ መረጃዎች በስፋት ወጥተዋል። በአፍሪካ ቀንድ የሚቀሰቀስ ሌላ ትልቅ ጦርነት ይህን ጫና የበለጠ የሚጨምር ሲሆን ሽብርተኝነትን ለመዋጋት የሚደረጉ ጥረቶችን አደጋ ላይ የሚጥል ከፍተኛ የሰብአዊነት ብሎም መፈናቀል የሚያስከትልና በሱዳንና በሰፊው ቀጠና ውስጥም ያሉ የውጭ አካላትን ወደ ግጭቱ የሚጋብዝና የሚያስገባ ስለመሆኑ የሚናገሩና የሚገልጹ ጥቂቶች አይደሉም። በቅርቡ ከታዩት ወታደራዊ እንቅስቃሴዎች መካከል በጣም ጎልቶ የሚታየውና ተጨባጭ የሆነ ወታደራዊ አመላካች የተከሰተው በኢትዮጵያ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ጀነራል በሆኑት በሜጀር ጀነራል ተሾመ ገመቹ የተመራው የኢትዮጵያ ልዑክ በአሜሪካ የአፍሪካ ጉዳዮች ምክትል መከላከያ ሚኒስትር ረዳት ብራያን ጄ ኤሊስ የተመራው የአሜሪካ ልዑክ ጋር በፔንታገን ከፍተኛ ምክክር ውይይት አካሂዷል የሚለው ነው። ሁለቱ ወገኖች መከላከያና ደህንነት ዘርፍ ሁለንተናዊ የሆነ ስትራቴጂካዊ ትብብር ለመመስረት ሙሉ በሙሉ ስምምነት ላይ ደርሷል። ይፋዊ መግለጫዎች እንደሚያስረዱት ከሆነ ደግሞ ይህ አጋርነት በጋራ ብሔራዊ ጥቅሞች በተጠናከረ እምነትና በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ለማስፈን የሚደረጉ የጋራ ጥረቶች የሚመራ ነው። ሁለቱ ወገኖች ግንኙነታቸውን ወደ ላቀ ደረጃ ለማሳደግና የስምምነቱ ነጥቦች በፍጥነት ወደ ተግባር ለመለወጥ ቁርጠኝነታቸውን አረጋግጠዋል። ተመሳሳይ የሆኑ እንቅስቃሴዎች ይህን አዝማሚያ የበለጠ ያጠናክሩታል። የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰራዊት የሰላም ማስከበር ማዕከል መገኘት በሰብአዊ መብቶች፣ በዓለም አቀፍ ሰብአዊ ሕጎች፣ ፈንጆች ማክሸፍና በተያያዥ ሙያዊ ሂደቶች ላይ ያተኮረ ስልጠና ሰጥቷል። የአሜሪካ አፍሪካ እዝ ከአፍሪኮም አዛዥ ጋር የተደረጉ ስብሰባዎችን ጨምሮ በከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ተከታታይ ውይይቶች ተደርጓል። በተጨማሪም ኢትዮጵያና አሜሪካ በአዲስ አበባ በርካታ የአፍሪካ አጋሮችን ያሳተፈ ሎጂስቲክስና ኮሚኒኬሽን ሲምፖዚየሞችን በጋራ አዘጋጅተዋል። እነዚህ እርምጃዎች ቀደም ሲል በኢትዮጵያ ላይ ተጥለው የነበሩትን የመከላከያ ኤክስፖርት ማመልከቻዎች ገደብ ለማቃለል ከተወሰዱ ውሳኔዎች በተመሳሳይ የተከናወኑ ናቸው። ይሁን እንጂ በይፋ የሚገኙ መረጃዎች መሰረት እነዚህ አዲስ ትብብር ምዕራፎችና እርምጃዎችም ለአደጋ ጊዜ ታስበው በተለይም ደግሞ በኢትዮጵያና በኤርትራ ድንበር ወይም በድንበሩ ተደግፈው የሚቆሙ ቋሚ ወይም ሰፊ የሆኑ የአሜሪካ ወታደራዊ ህልውናን አያካቱም። በአካባቢው የሚገኙ ዘላቂ የአሜሪካ ወታደራዊ ማዕከል በጅቡቲ የሚገኘው ካምፕ ሌሞኒየር ሲሆን ይህ ማዕከል የሺዎች ሰራዊትና የአፍሪካ ቀንድ የጋራ ግብረ ኃይል መደብ እንዲሁም ደግሞ በዚያ የሚገኙትን ያጠቃላል። አሜሪካ በሌሎች ቦታዎች የሚገኙ ትብብር ደህንነት ቦታዎችና መሰረተ ልማቶችን አስፋፍታለች። በተለይም በኬንያ የሚገኘው የማንዳ ቤኤ አየር መንገድ ጥገናና በሶማሊያ ፑንትላንድ ውስጥ ያሉ ተቋማትም ማስፋፋት ይጠቀሳሉ። ከኢትዮጵያ ጋር የሚደረጉ የመጠባበቂያ ስልጠናዎችም የሎጂስቲክስ ድጋፎችና የደህንነት መረጃ ልውውጦችም እያደጉ ቢመጡም እነዚህ እንቅስቃሴዎች በኢትዮጵያና በኤርትራ መካከል የሚፈጠር ቀጥተኛ ግጭት ውስጥም ጣልቃ ለመግባት የሚያስችል ምንም አይነት ዝግጅት የሚያሳይ የፊት መስመር ተዋጊ ስምሪት ደረጃን አልደረሱም ይላሉ ምንጮች። ከዚህ ባለፈ ደግሞ የትራምፕ አስተዳደር የአሁኑ ሂደቱን ምርጫ ቀጥተኛ ወታደራዊ አስተላለፍ ከመያዝ ይልቅ ተቋማት አቅም መገንባትና ሚስጥራዊ ዲፕሎማሲ ማስጠንቀቂያዎችን መስጠት ብሎም የሁለትዮሽ ግንኙነቶችን ማስቀጠል ላይ ያተኮረ ይመስላል። አዲስ አበባ የሚቀሰቀስ የኢትዮጵያና የኤርትራ ግጭት በሁለቱ ሀገራት መካከል ብቻ ተወስኖ የሚቀር አይሆንም። ይህ ግጭት ያልተጠናቀቀውን የትግራይ ጦርነት ጉዳይ፣ በሱዳን ውስጥ ያለውን ጦርነት፣ የግብፅን የአባይና የቀይ ባህር ተጽዕኖ ስጋቶች፣ የባህረ ሰላጤው ሀገራት ፉክክርና ለአካባቢ ተጽዕኖ የሚፋለሙ የውጭ ኃይሎችን ህልውና ያገናኛል። ሳውዲ አረቢያና ግብፅ ደግሞ ከኤርትራ ጋር ያላቸው ግንኙነት የሚያጠናክሩበት መንገድ ከኢትዮጵያ የባህር በር ምኞት ጋር የሚወሳሰብ ይሆናል። ዓለም አቀፉ የክራይሲስ ግሩፕና ሌሎች ታዛቢዎች የኢትዮጵያ ኤርትራና ትግራይ ሶስት ማዕዘን ሁኔታ እንደ ጥይት ጋን ገልጸውታል። ያልተፈቱ ድንበር ጉዳዮች፣ የፕሪቶሪያ ስምምነት ሙሉ በሙሉ አለመፈጸም፣ በባህር በር ዙሪያ የሚነሱ ብሔርተኝነት ንግግሮችና የሚታዩ ወታደራዊ አሰላለፎች ተደምረው ከዚህ በተጨማሪ ለከባድ የማስላት ስህተቶች ምቹ ሁኔታ ፈጥረዋል። በዛላምበሳ የሚከሰት አንድ አጋጣሚ በምዕራብ ትግራይ የሚደረግ ግጭት ወይም ደግሞ ከባድ መሳሪያዎችን ያካተተ ያልታሰበ እድገትም የውጭ ኃይሎች እርምጃ ከመውሰዳቸው በፊት ዲፕሎማሲውን በር በፍጥነት ሊዘጋው ይችላል። በዋሽንግተን የዚህ ውድቀት ዋጋ እጅግ የጎላ ነው። በሆርሙዝ በተዘጋበት ወቅት ላይ በቀይ ባህር ኮሪደር የሚፈጠር ጫና መካከለኛው ምስራቅ ቀውስ ምክንያት ቀደም ሲል የተጎዳውን ዓለም አቀፍ ንግድ የበለጠ ይጎዳዋል፣ ያወሳስበዋል። ከአልሸባብና ተያያዥ ቡድኖች ጋር የሚደረግ የጸረ ሽብርተኝነት እንቅስቃሴዎች አዲስ እንቅፋቶች ያጋጥማቸዋል።
ቀደም ሲል ከነበሩ ጦርነቶችና በዚያ ሂደት ገና ያላገገሙ ቀጠና ስብስብ ሂደት ውስጥም ያለው የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ ይጨምራል። በተጨማሪ መካከለኛው ምስራቅ ስትራቴጂ አካል የሆነው የአሜሪካ ባህረ ሰላጤ አጋሮች አሰላለፋቸውን በተመለከተ ከባድ ውሳኔዎች ለማሳለፍ ይገደዳሉ። የትራምፕ አስተዳደር እስካሁን የተከተለው አካሄድ ማበረታቻዎችና ማስጠንቀቂያዎችን አቀናጅቶ የያዘ ነው። በኤርትራ ላይ የተጣሉ ማዕቀቦች ማንሳት፣ ከኢትዮጵያ ጋር የሚደረጉትን የንግድ ደህንነት ውይይቶች ማፋጠን፣ የግጭቶች የመታቀብ ማበረታቻዎች ተደርገው ይቀርባሉ። ከኢትዮጵያ ጋር በፔንታገን ደረጃ የተደረገው ሁለንተናዊ የመከላከያ ትብብር ስምምነት ዋሽንግተን ከኤርትራ ጋር ለባህር ዳርቻ ስትራቴጂ ስትል ግንኙነት ብታደርግም አዲስ አበባ እንደ ቀጠናዊ ደህንነት አጋር አድርጋ እንደምትመለከታት በገሃድ የሚያሳይ ነው። ታዲያ ይህ መዋቅራዊ ሂደት ዘላቂ የሚሆነው በሚቀጥሉት ሳምንታትና ወራት በመሬት ላይ የሚታዩ ሁኔታዎች ይወሰናል። የኢትዮጵያ ባለስልጣናት የኤርትራ ወታደራዊ አጥቂነትና ብሎም ንቁነት የተኪ ኃይሎች እንቅስቃሴ ነው ያሏቸው ድርጊቶች መዝግበው ማቅረባቸውን ቀጥሏል። የኤርትራ ባለስልጣናት ደግሞ እነዚህ ክሶች ውድቅ ማድረጋቸውና ስለ ኢትዮጵያ ማስፋፋት ማስጠንቀቃቸውን ቀጥሏል። በትግራይ ያለው ፖለቲካ ትኩሳትና ወታደራዊ ሁኔታ አሁንም ተለዋዋጭ ነው። 1991ን ጦርነት ከአጠና ተመራማሪዎች የተወሰደው ትምህርት እንደሚያሳየው ከጦርነት በፊት የሚታዩ አመልካቾችም ችላ በተባሉበት ሁኔታ ከጦርነት በኋላ የሚደረግ ዲፕሎማሲ አስፈላጊ ቢሆንም ብቻውን ግን በቂ አይደለም። ዋሽንግተን አሁን ላለፉት ዓመታት የተሰበሰቡ ይፋዊ ማስጠንቀቂያዎች፣ የዲፕሎማሲ መዝገቦችና እውነተኛ የጊዜ ደህንነት መረጃዎች በእጇ ይገኛሉ። ቸልተኝነት ትታ ንቁ ተሳትፎ ማድረግን መርጣለች። አሁንም መልስ ያላገኘው ጥያቄ ይህ ተሳትፎ ቀውሱ የጦርነት አቅጣጫ እንዲይዝ የሚያስችል ተጽዕኖ ማምጣት ይችላል ወይ የሚለው ነው። የኢትዮጵያና የአሜሪካ የመከላከያ ባለስልጣናት አዳዲስ ማዕቀፎቻቸውን ወደ ተግባር ሲቀይሩ፣ እንዲሁም የአሜሪካ ዲፕሎማቶች በካይሮ፣ በአዲስ አበባና በሌሎች ዋና ከተሞች መካከል ሲመላለሱ የሰሜኑ ድንበር አሁንም በከፍተኛ ውጥረት ውስጥ መገኘቱ አሳሳቢ ነው ይላሉ ጉዳዩን የሚመለከቱ ምንጮች።